እኔ እዛ ሆዴን አሞኝ ነው የመጣሁት። ዛሬ ግን ፋፊ ስሚኝማ፣ እነሱ እንትን ልትተውን ብላ ነበር እኮ ቅመሜ። ሌሎችን ታያቸውና ከዛ አልቻለችም። ገባሽ? ለማስመሰል ልትተውን ነበረ። የኔ ከረሚላ ምንም አልቻለችም እና ሳቋመለጣት። አይ ዛሬ እንደ ዛሬም አዝናንተውኝም አያውቅም። ኮሜዲ ነው የሚሰራው። ዛሬ ሲቃለች አሁን ዛሬ አልቻለችም። ተረጋጊ ብሎ ጠጋ ብሎ ጉንጯን ሲይዛት በሳቅ ኖ ሀዩ ማለት ነው። አሁን ወይስ ሳኒ ታውራ ምንድነው ወጋሌ አሁን ሚሴጅ አትላኩልኝ እኔ አልፈልጋችሁም በእንጨትም አይነካችሁም እያለ ነው። ተውት እስቲ ልጁን ተፋቱ። በወንድ እኔ እኮ አንዳንዴ ምንድነው የምታስጨናንቁት? አሁን ተውን። አሜሪካ ሊሄድ ነበር፣ ሀሳቤን ቀየርኩ። ከዛ ከሷ ጋር ከስራለሁ እያለ ነው ደግሞ ከስራለሁ እያለ ነው። ብዙ ነገር ነው የከሰጠው። ሶፎራ ምንድነው የከሰራው? ወይኔ አባ ስለከሰረው ስለ ዛሬ ፕሮግራሙ ከዚህ በኋላ 10 ቀን ይወራል። በዚህ አድርጌ እኔ እኮ ማለት ነው ዩቱብ ለራሱ ምንድነው የሳኔ ድምፅ ሲሰማ እንደ እብድ ነው ብቻ ነው የሚስቀው። ነው አሁን ይሄ አይደለም እኮ ቀለበት አደርጋለሁ ብዬ ብዙ ነገር አዘጋጅቼ ቤት ገዝቼ ተንበርክኬ ያለ ቪዲዮ ጨረሰ። ነገ ደግሞ ማለት ነው ነገ ደግሞ ሳኒ ነገ ደግሞ የተበሰለው ነይቢ እኔ ለፍቼ ከቡታጅራ መጥቼ ለፍቼ እሷን አብረን ፊኛ አዘጋጅ እንደ አበባ ቢኖር ለሰው ለማሳየት ብሎ ይዛ ፊኛ ቦታ ወስዶ አስቀመጣት ማለት ነው። ፋራ ደንስ መጀመሪያ ተጠይቆ ተቀረሱ በኋላ ሲሚኝማ አባ ምግቡ ማየት አለብን። ሳኒ ምግቡ ማየት አለብን። ነገር ሂጅ አይደለም አባቷ ለአባቷ ነግሬ የሚለውን ቦታ አመቻች። የተኛው ምግብ ሰርቻለሁ ትባያለሽ ብሏታል እኮ። አሁን ለምሳሌ ሰው ማለት ነው ሃይ ከመጣ ሰርፕራይዝ ምናምን ነገር ፋንዲሽ እንትን ፊኛ ብቻ አድርጎ ማለት ነው። እንዴት ነው ይሄ ነገር? የምር እንዴት ነው ነገሩ? ነገ የኪሳራ ቀን ነው የሚያወራው ሳኒዬ፣ ያወጣበትን የኪሳራ ዋጋ የፋንዲሹ ነገር ፋንዲሽ የለም አንቺ እንትን ላላላ ነገ ይሄ ነፋፊቱ ምናምን ያወጣበት ኪሳራ ያውጋል። አሁን ነገ ያወራል፣ ተነጎዳ ያወራል። ባድ ቡኩራ ብዙ ነገር አዘጋጅቼ ተበለ ተጣለ ተፈታ። ሃይሚ ተንበርክኬ አባቷ ፊት ለፊት እንዶ ፈጣሪ ትግስቱን ስለ እንዶ ወጆ ሀረ ልታሳብደኝ እንደ ቦጋሌ ሃይ እንግዲህ እንዴ ሲያረጉ ያየ ሰው ነው እኮ የሚረጋጋው። ቦጋለ ሲያረጉ አላየ። እናቴ ተይስ። እኔ እኮ እኔ መጀመሪያ ቪዲዮ አይቼ እንደዛ አላሰብኩትም ነበረ። ምንድነው አሁን ያሰብኩት? ታዩ ትዝታ ሲታወራ ነው። ምን ነው አንተ ቤት አልክ ስትል ገና ትዝ አለኝ እንጂ መጀመሪያ እኔ እዛ ኮሜንት ላይ ነገ ደግሞ ስለ ዛሬ ያወራል ላልኩ ምን ልበል እና ዛሬ ምንም እኮ ነው ያወራ አርግልኝ ምንም ማረጋ ለማስደሰት ብዬ አብረን እንቀጥል ብዬ ደግሞ የሚያስደስት ነገር የተኛው እንትን ነው የሚያስደስተው ፊኛ ነው። አሁን አይሚ ብትረጋግ ደስ ይለናል እኮ ይሄ ቦታ በቃ ረጋ ብላ ብታወራ ደስ ይለናል አይደል እንዴ? ግን ደስ ቢያስል ለካ ሲያስብ ደስ የሚያስብል ነገር የለም። ለምን አንገቷ ላይ ሀብሉን ከፊት ለፊት አወጣ እሷ እንድትናደድ ማለት ነው። መጀመሪያ ጋይስ እናንተ አላያችሁም? ሀብሉንም አይተሻል? ኖ እሷ መጀመሪያ ስትገባ ሀብሉን ነው ያየችው። ሂዱና ፓርቱን መጀመሪያ እኔ ለካ ምንድነው እንደዛ ያቃጠላት ብዬ ሲያስብ ሀብሉን ነው ያየችው። የሆነ ልጅቷ አምጥታ ፖስታለች። ጦሶ ፎራ አይ ብዙ ማውጣ ያስባል እኮ ቦጋሌ ውጭ ሀገር ሊሄድ አስቤ ነበረ። ከስር ያለው እያለ ነው ዛሬ ፊኛ ነገር ከስር ያለ ነው። አሁን ብዙ ከስሯል ዛሬ ብዙ ከስራ ግን ፊኛ ኢትዮጵያ አንዳንድ ብር ነው አንድ ፊኛ
እስቲ ስንት ፊልም መቆጠር አለበት? አንተ ከፊ በወራራ ላይ ትረማመጂ 10 ብር አሉ። እኔ ግን ቆይ ጥያቄ አለኝ። የተዘጋጀው ነው ጥያቄ አለኝ እዚህ ጋር ቆይ ጥያቄ አለኝ። አሁን እኔ እሱ በወሬ እንደ ብዙ ትምህርት አለ። እኔ እሱ ላይ ነው እኔ አሁን እኔ አይሙር እስኪ ቆይ ተረጋጉ እናንተ። ስለፊኛ ስለምኑ በኋላ እንደርስበታለን። መጀመሪያ ስለተማርሹ ትምህርት አጥኝ ምን አንቺ የምታወሪ መጀመሪያ ከመጠየቅሽ በፊት ማለት ነው እንደዚህ ማለት ነው ባይዘው ተማሪዎች ልትጀምሪ ይሱ ያለው የዛሬ ትምህርት አይደለም ያለው። ሃይሚ በጣም ብዙ ሰው እያበሳጨኝ አንቺ ነሽ ብሎ እጁን እየቀሰረ ስለሆነ ጣቱን እየቀሰረው ስለሆነ እኔ አንዳንዴ ሙቺ ይለኛል ነው ያለችው። ላንተ ብላ አይደለችም። እሱ ደግሞ እራሱን እንዴት ነው ያየው ዛሬ እኮ እሱ አሁን ዛሬ ለኔ ብላ እራሷን ልታጠፋ አለ። በእውነት ይሄ ባይዘው ይደብራል። እግዚአብሔር አንድ በይ። ሁለተኛ ደግሞ ይሄ ቪዲዮ መቅዲ ተጨርስና እንመልሳለን በተራ ጨርሽ። እሺ ቆይ ተረጋጉ እናንተ። እሱ ላይ መልስ ስላለኝ ነው ገባሽ? ወደ ኋላ ቪዲዮ ማውራው ስሚማ አሁን እሱ ያለው በሰው ወሬ ሰው እንዴት እንደሚለያይ እንዴት በቃ በጣም ብዙ ትምህርት አለው አለን። እሱ መጀመሪያ ምንድነው መጀመሪያ ሲዙኑ ይዞ ሲመጣ በሰው ወሬ እንለያያለን ብሎ ነው እንዴ? ወይስ የመጣበትን ረሳ ነው? እኔ ምንም ስላልገባኝ ነው በእውነት። እንዴት ነው ነገሩ? እኔ በምንም ዝብርቅርቅ ቃለብኝ። ትምህርት ምንድነው የተማርነው? እኔ እኮ እንቅልፍ ወሰደኝ እኮ እሱ ቪዲዮ ሰምቼ እንቅልፍ ጣለብኝ። እንደውም አይደለም ልማር እኔ እንኳን የተማርኩትን ላስታውስ ማለት ነው። ዛሬው ቪዲዮ ታኝቼ ስነሳ እስቲ ቆይ የተማርኩትን ነገር አስታውሳለሁ ብዬ ስነሳ ምን እንደለው ማስረገዙ ነው ረስቶት ነው። የሰው ወሬ እኮ አይደለም ማስረገዙ። የዛሬ አይደለም እኮ ትምህርት ነው ያለ። አልገባሽም ነገር አለው። የዛሬ አይደለም እኮ ትምህርት ነው ያለ። ድሮ ብዙ ፕራንክ እየተደራረገን ሃይሚ ትምህርት እሷ ትምህርት እሰጣለሁ ነው እያለ ያለው። እሱ የተኛ ቦታ ትምህርት እንደሰጠ እኔ አላወቅኩት። ለምሳሌ ይሄ አሁን ምናልባት አሁን የዛሬ አይደለም ባይዘው ያውና የዛሬ አይደለም አይደል ልጅ ራሷን ታጠፋለች ምናምን የሚለው ትምህርት ሊሆን ይችላል። ለምን በወንድ ምክንያት ትናንትና የሞተች ልጅ አለች ራሷን ያጠፋች አይነት። ቆይ ፋፍዬ ቆይማ እሱ ላይ ቪዲዮ ረስቶ ከሆነ እሱ የማስታወስ ችግር ካለበት ከአሁን ቀደም ወደኋላ ተመልሶ የሆነ ሴት ሲያመጣ ሴት ልጅ ወንድ ልጅን ስታጣ እራሷን እንዳትጎዳ ለማስተማር ነው። ሴት ልጅ ወንድ ልጅ ጥሏት ቢሄድ በራሷ መቆምን ለማስተማር ነው ብሎ ሴት አምጥቶ ብሎን የለም ወይ? አሁን ተከልሶ ነው ወይ ለወንድ ልጅ ራሷ ልታጠፋ የሚለው? እኛ እኮ ያን ቪዲዮ እኮ ያመጣዋሉ ሂጂ ማለት ነው። ካለበት እኛ ያን እናስታውሰዋለን። እሱን ስላጣሁ አላለችም። እሱ አለኔ መኖር እንደቻለ እኔም አለ እሱ መኖር እሱ እንደዛ ብሎ ነው የተረዳ ነው ያለችው። ግን አንዳንዴ ስትረስ ውስጥ ስገቢና የራስሽም ሰው ሳይረዳሽ ሲቀር እንደዛ አይነት ውሳኔ የሚወስን ሰው ይኖራል ነው። ወስኜም ነበር። ያ ማለት ጫናዎች ስትረስ ውስጥ ስትገባ ነው፣ ጭንቀት ውስጥ ስትገባ ነው እንጂ ነገሮች ሲደራረብባት እንዴ ወንድ በሄዱና ቦጋለ ቢሄድ ከበደ ይመጣል። እኮ እዛ ቦታ ላይ ራሱ ከአሁን ቀደም አስተማርኩ ብሎ በኢንተርቪው መልኩ ተናግሮ አሁን እንደገና ሴት ልጅ ለወንድ ብላ ታጠፋለች ብሎ ማውራቱ ለኔ እንትን አላለኝ። ቦጋለ ስለሚያወራው እኔ ራሱ እንዴት እንደዘጋኝ እንደዛ ሲያወራ ዛሬማ እኮ መሀል ላይ ተናገረ። ማሪ እንትና ተረግጦ እንትና ሲል መሀል ላይ ትምህርት ብሎ ተዘረጋገፈ ነገር ስራው መግቢያ ሲሰራ እኮ ማለት ነው ድብልቅልቅልቅልቅ ነው የሚያደርገው። የሆነት አየው ልጅ እኮ ሳቂ ሆነ እኮ ንግግር እኮ አይችልም። ዝም ብሎ ነገር ነው። ለራምራስ ላይ ግብቲ ላይ ትዳር ይፈታል። አሁን ማለት ነው አሁን ሁል ቀን ያለው ቪዲዮ ውጪ የትኛው ቪዲዮ ነው? አሁን ለምሳሌ ሁሌም እኮ አለ እኮ ቪዲዮ ላይ ባይዘው ሁሌም ሰርፕራይዝ አድርጋታለሁ፣ ይቅርታ ጠይቄያት። እስቲ አንድ ቪዲዮ የተቀረው ቪዲዮ አለ ሰርፕራይዝ ትልቅ ነገር ሊያደርግ ነው የመጣሁት እያለ አንድ ወርቅ ጨረሳ። ከዛ በኋላ ደግሞ ቤቱን ሲሰጣት ደግሞ ይቅርታ ጠይቄያታለሁ፣ እንደዛ አድርጋታለሁ። ሐራ ቀይረው እንጂ አሁን ስለሱ አዲስ አይሆንብሽ። አሁን የስከዛሬው ቤቱ ቀለበቱ ምናምን ስለዛሬው ደግሞ ሰርፕራይዝ ለምሳሌ ብሩኬ መውጣት ካለብኝ ብሩኬ አንተ ነው መውጣት አለብኝ። ለምን እሷን ሰርፕራይዝ ያደረከበት ቤት መኖር አትችልም።
አረ መውጣት ካለበት ወንድ ልጅ ነው መውጣት ያለበት። ወንድ ልጅ የምር ወንድ ልጅ ሴት ልጅ እንደ ሻንጣ ይዛ ስንትከራከር ይሄ ወንድነት አይደለም። እኔ ሲያስብ ሴት ልጅ መኪና ላይ የመስቀል ማቀም የላትም። አዎ ሲጀመር መጀመሪያ ቁጭ ያለችበት ቦታ እሱ ነው ሁሉንም ነገር አበላሽቶ ያመጣት። ስለዚህ እሱ ወጥቶ ፈልጎ መኖር አለበትም። እንደዛ ነው እንጂ እንደዛ ነው ብቻውን ትኖርበት ሰኒ ይውጣ እሱ እንደዛ ነው ሐሳብ አይደለ? እኔ ማለት ነው በኢየሱስ እኔ በትምህርቱ ብሩክን ኧረ በዚህ ቆይ ተረጋጊ። ቆይ ሰኒ እያወራች ኩት ምንድነው? ከዚህ በፊት ቤቷ ላይ ቁጭ ያለችበት ቦታ አምጥቶ ቤቱን አስገብቻለሁ ብሎ ልጅቷ ስላረገዘች ዛሬ እሷ ውልቅ ብሎ ሌላ ተከራይቶ መኖር ይችላል። ችግር የለም። ሁለተኛ ደረጃ ደግሞ ብቻዋን ትልቅ ቤት ልትኖር አትችልም እና ይሄ ኖርማል ነው። ችግር የለም። በዛ ላይ ደግሞ የራሳቸው ቤት አሁን ለምሳሌ የገዙት ቤት ቢሆን ኦኬ፣ ኪራይ ቤት ስለሆነ አሁን ትንሽ ትቆይ፣ ችግር የለም። እሱ ከወጣ ችግር የለም። ለምንድን ነው የሚወጣው? እኮ ትናንትና እሱ አውቆ ይወጣሉ ውጭ ማለት አለበት። ገበሽ እንደዛ ነው። ትናንትና ብሏል እኮ ይላል፣ ግን አይደለም እንደዛ ይመጣው ምን ማለት ነው? ፋፊዬ ወይ የብሲ አሁን ያ የትናንትና ቪዲዮውን ትናንትና የተለቀቀ ነው። እነሱ ቡታጅራ ትናንትና ነበሩ ነው የምትሉት እናንተ? አይ አይደሉም፣ የቆየ ነው። ለምን ከትናንት ወዲያ የተለቀቀው ቪዲዮ እኮ አንድ ቀን የተሰራ እነሱ ቆይቷል። በእናትሽ አዲስ አበባ ከገቡ ምን ሆነሽ ነው እንዴ? ኧረ እንደዚህ መቼ እኔ 3 ቀን ነው ምናምን አይደለም ላንቺ አይደለም። ለምን ቡታጅራ ሆነው 1-2 ቪዲዮ ወይ 3 ቪዲዮ ነው በአንድ ቀን የሚቀርጹ። ለዛ በጣም ብዙ ቪዲዮ ሰርተው መሄድ ይችላሉ እነሱ። 3 ቀን ምናምን ይሆናቸዋል ወደ አዲስ አበባ ከገቡ። እቺ እንዴት ነሽ? ለምሳችሁ አይማር ምን አይናወር ነው የሚታመሸሽ? ነይ እስኪ ግቢ። አንቺ ዩዘር የምትባይ ማለት ነው። እኛ ስለነሱ መታቸት አንችልም። ውጪ ከዚህ ውጪ።